ይቅርታ በርከት ያሉ ጥያቄዎች ናቸው። አንድ 6 ጥያቄዎች ይመስሉኛል በጥቅሉ። ሞገስ መጀመሪያ ያቀረብከው ምናልባት ትንሽ ያለመግባባት ችግር መሰለኝ እንጂ በነገራችን ላይ ያን መሪ ርዕሱን ወይም ስንመርጥ በጣም በጥንቃቄ ነው። ብዙ ውይይት፣ ብዙ ክርክር ከተለያየ አቅጣጫ ለማየት ሞክረን ነው ያመጣ ነው። እውነቱን ለመናገር ውጤቱንም አይተነዋል። በዛ ደረጃ ተጠንቅቀና ተዘጋጅተን ማውጣታችን ምን ያህል ጥቅም እንዳለው አይተናል። እና ምንድነው ኢትዮጵያ በአገዛዞች ስትገዛ ይኖረች ናት። ስለዚህ አሁን ይሄን አጀንዳ ስናደርግ ዝም ብለን በስልጣን ላይ ያለውን ገዢ ፓርቲ ብቻ እዛ ላይ መጥቀሱ ጥቅም አለው ብለን አላመንም። ስለ ዘላቂ ሰላም ነው እያወራን ያለው። ዘላቂ ሰላም እንዲመጣ ደግሞ አገዛዝ ከኢትዮጵያ ፖለቲካ መወገድ አለበት የሚል ነው። በዚህ ውስጥ ብልጽግና አለ ወይ? አብሶሉትሊ አለ፣ ምንም ጥርጥር የለም። ግን የፈለግነው ነገሩን ሰፋ አድርገን ለማቅረብ የሶስቱን አጀንዳዎች ተያያዥነት በአግባቡ ለማሳየት ነው የሞከርነው እና የሚጋጭ ነገር አድርገህ ባታይ በአጠቃላይ ብልጽግናም ይሁን ማንም ይሁን አገዛዝነት በኢትዮጵያ ታሪክ መቆም አለበት፣ መወገድ አለበት። ግን አሁን ባለው ተጨባጭ ሁኔታ አገዛዝ ማነው ካልከኝ ብልጽግና ነው። ስለዚህ ዋናው በዚህ አጀንዳ ውስጥ አሁን ያለ አገዛዝ ብልጽግና ነው። ብልጽግና ይመለከታል። የሚጋጩ ነገሮች አሉ። እኛ ግን የፈለግነው ምንድነው ዘላቂ ሰላም የሚመጣው ምን ሲሆን ነው? ጦርነት ሲቆም ነው። ጦርነት ሊቆም ደግሞ የሚችለው አገዛዝ ሲወገድ ነው የሚል ነው እና ከዚህ አንጻር ብታዩት ማለት ነው ነገሩን ሰፋ አድርገን ቁንጽል እንዳይሆን ከማሰብ ያደረግነው ነገር ያለፈውን ታሪካችንን አሁን ያለንበትን ወደፊትም ሊመጣ የሚችለው ስጋት ከማየት አንጻር ነው በሱ መልኩ ማድረግ የመረጥነው እንጂ ብልጽግናን አይመለከትም እያልን አይደለም። በተጨባጭ በአሁኑ ሰዓት በአገዛዝነት ያለው ብልጽግና ይመለከታል። ግን ደግሞ ይሄ በሱ የተጀመረ አይደለም። አገዛዝነት ከሱም በፊት የነበረ ምናልባት በአግባቡ ወደፊት የሚመጣውን ለውጥ ካልያዝነው ሌላ አገዛዝ ይመጣል። ያን አጠቃላይ ሀሳብ ለማሳየት መሆኑን ብትገነዘቡት ማለት ነው። የውክልና መስፈርት ጉዳይ ሁለተኛ ያነሳው ጥያቄ አንደኛ ኢትዮጵያ አልተወከለችም የሚለው ሌላ የመወከያ መንገድ ያለ አይመስለኝም። ሁሉም እዛ ውስጥ የተሳተፉት በአጀንዳ ወይም በህብረ ብሔራዊነት የተደራጁትም በብሔር የተደራጁትም ዞሮ ዞሮ የኢትዮጵያ አካላት ይብን ያሳተፍናቸው የራሱ የሆነ የፖለቲካ ውክልና ይኖራቸዋል ብለን በግለሰብ ደረጃ ያሳተፍናቸው ሰዎች የኢትዮጵያ የፖለቲካ ሂደት አካል ናቸው እና በጥቅሉ ኢትዮጵያን ይገልጻል የሚል እምነት ነው ያለ። ከአጀንዳ አንጻር ደግሞ ኢትዮጵያዊነትን የሚያራምዱ ካል አሉ። እናት ፓርቲ በኢትዮጵያዊነት የተደራጀ ነው። ኢህአፓ በኢትዮጵያዊነት የተደራጀ ነው። ህብር ፓርቲ በኢትዮጵያዊነት የተደራጀ ነው አሉ ማለት ነው። ኢትዮጵያኒስት የሆኑ ድርጅቶች ራሳቸውን በብሔር ያላደራጁ አጀንዳችን ኢትዮጵያዊነት ነው የሚሉም አሉ ማለት ነው። ግን በጥቅሉ ነው መታየት አለበት። ኢትዮጵያን የሚወክሏት ህብረ ብሔራዊ አደረጃጀት ያላቸው ብቻ ነው። በብሔር የተደራጁት ኢትዮጵያ ይወክላል። የኢትዮጵያ አካል ናቸው። የፖለቲካ ሂደታችን አካል ናቸው። ስለዚህ መድረኩን ማየት ያለብን በጥቅሉ ኢትዮጵያን የሚመስል ነው፣ በአንጻራዊነት ማለት ነው። ጎደሎ የለውም ማለት አይደለም። ከብዙ መስፈርት አንጻር እነዚህ ብንለው ኢትዮጵያ ከ70 በላይ ብሔር ብሔረሰብ አለ። እነዛ ሁሉ እዛ አልተወከሉም አይደለም። ሃይማኖት ብዙ ሃይማኖቶች አሉ። እነዛ ሁሉ አልተወከሉም። በአንጻራዊነት ማድረግ በሚቻለው መጠን ግን ማድረግ ይችላል እና በአንጻራዊነት ኢትዮጵያን የሚመስል መድረክ ፈጥረናል የሚል እምነት አለ። ትልቅ ስሜት በመላው ኢትዮጵያ የፈጠረው ይህ አካሄዳችን ይመስለኛል። መስፈርት የተባለው ነገር ምንድነው? እኛ ያደረግነው ከፖለቲካ ቅራኔ አንጻር ኢትዮጵያ ውስጥ ያሉት የፖለቲካ ቅራኔዎች ምን አይነት ናቸው? እነዚህ ሊወክሉ የሚችሉ የፖለቲካ ኃይሎች እነማን ናቸው? ሁለተኛ በተጨባጭ አነሰም አደገም የራሳቸው ማህበራዊ መሰረት ያላቸው የፖለቲካ ኃይሎች እነማን ናቸው? ይሄ ነው። በዚህ ሂደት ውስጥ ደግሞ ጾታ፣ እድሜ፣ የብሔር፣ የሃይማኖት ተዋጽኦን እንዴት ልንጠብቅ እንችላለን የሚለያየ። ከዛ ውጭ ደግሞ አንዳንድ ቦታ ላይ በፓርቲ ደረጃ በፓርቲ አመራር ደረጃ ማቅረብ የማንችልበት አካባቢ ላይ ደግሞ ተገደል የፖለቲካ አመለካከት ያላቸው የፖለቲካ ተሳትፎ ያላቸው ግለሰቦችን ለማቅረብ የተገደዱበት በድርጅት ደረጃ ማቅረብ ስላልቻለ ማግኘት ስላልቻለ ማለት ነው። ለምሳሌ the best example የትግራይ ሁኔታ ነው። እኛ መጀመሪያ የጋበዝነው የህወሓቱን መሪ ዶክተር ደብረጽዮንን እና የሳልሳይ ወያኔን መሪ አቶ አሉላ ከበደ። ለምንድን ነው ይሄን ያደረገው? አቶ አሉላ ኃይሉ
አሉላ ኃይሉ ነው የጋበዝነው። ለምንድን ነው ይሄን ያደረግነው? ትግራይ ውስጥ አሁን በዋናነት ሁለት አይነት አመለካከቶች ይታያሉ በስፋት በአንጻራዊነት። አንዱና አመለካከት አሁን በእነ ደብረጽዮን የሚመራው ህወሓት ይወክላል። ሌላውን ደግሞ ያኛው የሳልሳዊ ወያኔ ተወካይ ይወክላል በሚል ነበር እና አትሊስት በድርጅት ደረጃ ነበር ለማሳተፍ የፈለገው። ነገር ግን ያው ባለፈው በመግቢያ ንግግሬ ላይ ሲገልጽ ሰምታችኋል። ሁለቱም ባለቀ ሰዓት ላይ ያን የተደረገላቸውን ግብዣ ሳይቀበሉት ቀሩ። በራሳቸው ምክንያት ግን ለእኛ አሳማኝ ባልሆነ። ስለዚህ የግድ ክፍት መሆን አልነበረበትም እና በግለሰቦች እንዲወከል አደረገ። እነዛ ግለሰቦች አትሊስት ለሁለቱ ድርጅቶች ሊቀርብ የሚችል አስተሳሰብ ያላቸው እነማን ናቸው ብለን ለመጋበዝ ጥረት አደረግን። የግድ የሆነ ባክአፕ ፕላን ያስፈልጋል። መድረኩን በተወሰነ ደረጃ በአንጻራዊነት የተሟላ ነው ማለት ነው። ስለዚህ ይህን ለማድረግ ተገደን አድርገን፣ ስለዚህ መስፈርታችን ይሄ ነው የነበረው። እዚሁ ላይ አያይዤ የወደፊቱ ጉዳይ በዚህ ነው ወይ የሚቀጥለው? ይሄ ራሊ ትዕይንተ ህዝብ ነው፣ የተቃውሞ ትዕይንተ ህዝብ ነው። እዚህ ላይ እነዚህ ሰዎች የተጋበዙት ሌላ ማን ነገር እንዲያደርጉ አይደለም። በርዕስ ያስቀመጥነው ጉዳይ ላይ አቋማቸው ምን እንደሆነ ለፐብሊኩ ለህዝቡ እንዲገልጹ፣ ምንድን ነው አቋማቸው ንገሩት ለህብረተሰብ የሚል ስለዚህ ነግረውት። ነገር ግን ነገ ከነገ ወዲያ ሪዮት ያነሳሽው ጥያቄ ቅድም ስለወጣሽ ነው እንጂ ብዙ ተናግሬበታለሁ። ግን ምንድነው ወደፊት ምንድነው የሚቀጥለው የሚለው ለምሳሌ በፖለቲካ ድርጅት ውስጥ የድርጅት ተወካዮች ናቸው። ድርጅቶች ፕራክቲካሊ ድርጅቶች ናቸው እንጂ አመለካከቱ አላቸው ብለን ግለሰቦችን እዛው እናስገባ ይፋይ ነው የሚወያዩት የሚደራደሩት በጋራ ትግሩን ለመምራት የሚስማሙት የፖለቲካ ድርጅቶች። ስለዚህ በጋራ ጉዳይ ለምሳሌ ሀገራዊ በሆኑ የጋራ በምንላቸው የትግል ስልት ልዩነት በማያግዳቸው ጉዳዮች የትጥቅ ትግልም ሰላማዊ ትግልም የሚያካሂዱት የሚመካከሩበት መድረክ ይኖር። ትግል የሚያካሂዱበት አይደለም የሚመካከሩበት በጋራ ጉዳይ። ከዛ ውጭ ግን ለምሳሌ ሰላማዊ ትግል ለማካሄድ ወደፊት የምናስበው አገዛዝ አንቀጥቅጥ ሰላማዊ ህዝባዊ እምቢተኝነት ለማካሄድ በዋናነት ተሳታፊ የሚሆኑት የሰላማዊ ትግል እምነት ያላቸውና በሰላማዊ ትግል እንቅስቃሴ የሚያደርጉ ፓርቲዎች። መድረኮቹ እንደየ አጀንዳው ይለያያሉ ማለት ነው። በግለሰብ ደረጃ ግን ያሉ ሰዎች አንድ ራሊ ካለ ተጽዕኖ ፈጣሪ ከሆኑ ልንጋብዛቸው እንችላለን። የተወሰነ የህብረተሰብ ክፍል ይወክላሉ፣ ያን አስተሳሰብ ይወክላሉ ብለን ካሰብ ወደፊትም ተመሳሳይ ራሊ ካደረግን እንጋብዛለን። ትግሉን በሚመለከት ግን የትግሉን ሂደት ትግሉን በመምራት ረገድ ግን የሚካሄዱ ውይይቶች፣ ድርድሮች፣ ስምምነቶች ግን በፖለቲካ ፓርቲዎች መካከል እዛ ውስጥ ግለሰብ ሚና ሊኖራቸው ይሄን ግልጽ ለማድረግ ነው። ሌላው የአብሮነት ጉዳይ ሞገስ ስታነሳ የፖለቲካ ጉዳይ ውስጥ ይገባል ወይ ያልከው በደንብ ይገባል። ግልጽ መሆን አለበት በዚህ ጉዳይ። ዋናው ስራችን ፖለቲካ ከፖለቲካ ፓርቲ የሚለየን ነገር ምንድነው? በፖለቲካ ፓርቲነት አንመዘገብም። አንድ ለፖለቲካ ስልጣን በምርጫ ቀርበን አንወዳደር። ይህን ያደረግነው ያለ ምክንያት አይደለም። ቅድም አሸናፊ ሲጠቅስ ነበር። እኛ ክፍተት አለ ብለን እናምናለን። ብዙዎቹ የፖለቲካ ኃይሎች ብዙ የጋራ አጀንዳ ያላቸው በዛ የጋራ አጀንዳ መሰባሰብ እንዲችሉ የሚያደርግ ጥረት የሚያደርግ ኃይል የለም። ይህን ሚና መተካት አለብን። ይህን ክፍተት መሙላት አለብን ብለና ይህን ክፍተት ለመሙላት ግን አብሮነት ኢትዮጵያ ራሱ የፖለቲካ ፓርቲ ከሆነ አስቸጋሪ ነው። ራሱ ለምርጫ የሚወዳደር ከሆነ ኮንፍሊክት ኦፍ ኢንተረስት ነው። እዛ ውስጥ ያለን ሰዎች የራሳችን የፖለቲካ አመለካከት ሊኖረን ይችላል። ከፈለግን በተለያየ የፖለቲካ ፓርቲ ታቅፈን ልንታገል እንችላለን። አብሮነት ኢትዮጵያ ላይ ስንመጣ ግን የፖለቲካ ዝርዝር አጀንዳ ማይኖር የጋራ የሚባል በተለይ ከኢትዮጵያ ህዝብ የህልውና ጥያቄ ነው እንደ ሀገርና ህዝብ በመቀጠል ጉዳይ ላይ ያሉ የጋራ የምንላቸው የህዝቡን ትግል አጠናክሮ ለውጤት ለማብቃት በሚያስችሉ ጉዳዮች ላይ ነው የምንተባበረው። ይሄን ግልጽ ማድረግ ያስፈልጋል እንጂ ኦልሞስት ሙሉ በሙሉ እኛ የምንሰራው የፖለቲካ ስራ ፕሬዠር ግሩፕ ነን። ዋናው ትኩረታችን የኢትዮጵያን ህዝብ ትግል አጠናክሮ ለውጤት ማብቃት። ስለዚህ ምንም የሚለባበስ ነገር የለውም። የፖለቲካ አጀንዳ ነው ያለው። ይሄ ግልጽ ቢሆን ነው። ሌላው ቅድም ሞገስ ያነሳው ተቀራራቢ አመለካከት እንዴት አላቸው ሊባል ይችላል ያልከው ነገር አለ ወይ? አንደኛ ናቹራል ነው። እስካሁንም አሁንም ወደፊትም የፖለቲካ ፓርቲዎቹ በሐሳብ አንድ ይሆናሉ የሚል እምነት የለም።
እኛ ግን ቀርጸን ባቀረብነው አጀንዳ ግን በጣም እውነቱን ለመናገር ከምንጠብቀው በላይ ያስተሳሰብ ተቀራራቢነት አይደለም። ሁሉም የትብብር ፖለቲካ የምርጫ ጉዳይ እንዳልሆነ ግዴታ እንደሆነ መናገር ይችላል። ይሄ በኢትዮጵያ ፖለቲካ የተለመደ ነበር። ሁሉም በራሱ የመሮጥ ነበር የነበረው ፍላጎት። አሁን ግን እኛን ሁሉ የማሳሰብ ለህዝቡ ካልተባበርን አናሸንፍም የሚል መንፈስ ነው በእነዚህ የፖለቲካ ኃይሎች ይታያል። ይሄ ደንበኛ ያሳሰብ መቀራረብ። ሁለተኛ በሰላማዊ ትግል የምናምን ሰዎች የትጥቅ ትግሉን እናወግዛለን። በትጥቅ ትግል የምናምን ሰዎች የሰላማዊ ትግሉን እናወግዛለን። አሁን ግን መሬት ላይ ያለውን ሪያሊቲ የመረዳት አስተሳሰብ ላይ በትጥቅ ትግል የሚያምኑ ኃይሎች መጥተው ሰላማዊ ትግል ያስፈልጋል ነው እንጂ ያሉት አያስፈልግም ማለት ነው። የምታምኑ አካላት በሰላማዊ ትግላችሁ ቀጥሉ ነው ያሉት። ለሀገር ይጠቅማል ሲያወግዙ አላየንም። በሰላማዊ ትግል ደግሞ የሚያምኑ ኃይሎች በትጥቅ ትግል እንኳ ዘላቂ ውጤት ይመጣል ብለው ባያምኑ እነሱ የማያምኑበት ስልት መሆኑን ቢያውቁ ሪኮግናይዝ አድርገዋል። ትጥቅ እንድታነሱ የተገደዳችሁት በአገዛዙ ባህሪ መሆኑን ተገንዝበን እንረዳለን። ስለዚህ መንገዳችሁ ላይ አንቆምም ብለው ይሄ ትልቅ የሆነ ያሳሰብ መቀራረብ ቀላል። ሌላው አገዛዙን ራሱ በመፈረጅ ረገድ በጣም ተመሳሳይ የሆነ ሁኔታ ነው ያለው። ይሄ አገዛዝ ከቀጠለ እንደ ህዝብ እንደ ሀገር ህልውናችን ምን ያህል አደገኛ ሁኔታ ውስጥ እንደሆነ ይሄን ሁኔታ ታግለን በጋራ ከመለወጥ ውጭ አማራጭ እንደሌለም በጣም መግባባት ነው ያለው። ሪሊ የወደፊቱ ውይይት ዲያሎግ ድርድር ሲካሄድ በፖለቲካ ኃይሎች መካከል በጣም ቀላል እየሆነ እንደመጣ ነው ያየው። እኔ ብዙ ጊዜ ስናገር ትሰሙኛላችሁ፣ ኢትዮጵያ ከመዳን ይልቅ የመፍረስ ዕድል ነው ያላት ብዬ ነው የማምነው። አንዳንድ ጊዜ ህብረተሰቡ የችግሩን ክብደት እንዲረዳው 70% 80% ብዬ ይላል። እውነቱን መናገር አለብኝ። የሰሞኑ የህዝብ ስሜት ሰሞኑን በተቃዋሚ ፓርቲዎች ዙሪያ ያየሁት ለመቀራረብ ለመተባበር ያሳዩት ስሜት ያን ፐርሰንት በጣም ቀንሶታል። እውነቱን ለመናገር ትንሽ ተስፋ ሰጥቶኛል። እኔ ይሄ በእያንዳንዱ ህዝብ ስሜት ውስጥ የተፈጠረ ይመስል እና ቀላል መቀራረብ አይደለም የተፈጠረው ማለት ነው። ያው ሪዮት ቅድም ያነሳሽው ነገር ስላልነበርሽ ነው እንጂ የሚቀጥሉት ነገሮች ምንድናቸው የሚሉትን በዝርዝር አቅርበናል። ፕሮግራሙን ኋላ ስታዩ ትረጃዋለሽ። በተጨባጭ በአራት ስራዎች ላይ እንደምናተኩር እነዚህን አራት ስራዎች ካጠናቀቅን በኋላ የፖለቲካ ኃይሎቹ እኛም ሲቪክ ማህበራትን ሚዲያ ማለት የሚዲያ አንዳንድ ጊዜ ኃላፊነት ላይ ናቸው፣ ግን የኢትዮጵያ ህዝብ ትግል መጠናከር አለበት ብለው የሚያምኑ ሚዲያዎች ጭምር ተባብረን በኢትዮጵያ ሰላማዊ የህዝባዊ እምቢተኝነት የማቀጣጠል የማካሄድ ስራ ውስጥ እንገባለን። እዛ ከመድረሳችን በፊት ግን በቅድመ ሁኔታ የምንሰራቸው ከባባድ ስራዎች በትብብር ልንሰራቸው የሚገቡ እነዚህም ቅድም ገልጫቸዋለሁ። ፕሮግራሙ ካለቀ በኋላ ስታዳምጡ ታገኛቸው ትችላለች። አሸናፊ ጥሩ ጥያቄ ነው ያቀረብከው። የለውጥ ክላይማክስ ወይም ደግሞ ከፍተኛ የሆነ ስሜት በህብረተሰብ ውስጥ አልታየም ያልከው ጥያቄ አለ። በደንብ ነው የሚጠበቅ ነው። ምክንያቱም ህብረተሰቡ እንደዛ እንዲያስብ የሚያደርጉ ነባራዊ ሁኔታዎች አሉ። እኔ አልጠራጠርም ኢትዮጵያ ውስጥ አሁን ያለው ብሶት፣ ግፍ በዓለም ላይ ካሉ ህዝቦች ወይም ሀገሮች ሁሉ የኢትዮጵያ ህዝብ በቁርጠኝነት ተነስቶ ሰላማዊ ህዝባዊ እምቢተኝነት ለማካሄድ የሚያስችሉ አጀንዳዎች ከበቂ በላይ የሆኑ አጀንዳዎች ናቸው። ስለዚህ ይሄን ስሜት ያመጣው ያገዛዙ ባህሪ ነው፣ የህብረተሰቡ ሰቆቃ ነው፣ የችግሮቹ ብዛትና ግዝፈት ነው። ክላይማክስ ላይ ደርሷል። ይሄ አንድ ትልቅ መስፈንጠሪያ ነው፣ አንድ ትልቅ በጎ ክስተት ነው። ግን የኢትዮጵያ የፖለቲካ ኃይሎች ሚዲያው ጥንቃቄ ማድረግ አለ። እንደዚህ ስሜት ባደገ ጊዜ ነገሮችን ስሜትን ተከትለን መስራት ነው። በጥንቃቄ በኃላፊነት ስሜት ጉዳዩን ካልያዝ ነው ከምንፈልገው ውጤት ውጪ የሆነ አደጋ ሊያስከትል። አሁን ላይ ማካሄድ ያለብን ትግል ከበፊቶቹ ትግሎች በዚህ ረገድ የተማረ ነው፣ የተሻለ ነው። ስለዚህ ክላይማክሱ ጥሩ ነው ታይቷል። ይሄ ሞመንተም መቀጠል አለበት። ይሄ ስሜት ተጠብቆ መቀጠል አለበት። ግን የምንሰራቸው ስራዎች ሁሉ በትዕግስት በጥንቃቄ በሀሳብ በበቂ ጥናትና ዝግጅት የሚካሄድ መሆን አለበት። እኛ ህዝቡ ኢሞሽን ቢያሳይ አይደነቅም፣ ብሶት ውስጥ ያለ የፖለቲካ ኃይሎቹ ሚዲያዎቹ ግን
ሪሊ ኢሞሽን ውስጥ መግባት የለብንም። አቮይድ አናደርገውም፣ ተፈጥሯዊ ግን ትልቅ የህዝብ ኃላፊነት ነው ያለው። ትግል ሲካሄድ ማንም አይደለም የሚጎዳው፣ ህዝብ ነው የሚጎዳው። ህይወት ነው የሚጠፋው፣ ንብረት ነው የሚጠፋው። ይሄን ትግል እጅግ በጣም በጥንቃቄና በኃላፊነት ስሜት መምራት